የሚሰቃዩትን ስቃይ ማናችን ምን እንሰቃየዋለን ብዬ አላስብም። አራስ ሆነሽ አንቺ ስታያቸው ልጆቹ በጣም ሚጢጢ ሆነው ማያድጉ መስለው ለጎረቤትም አይነገርም። ወለደች አይደል ከዛ ጠፋባት አይ በቃ አድጉም ብሎ ማሰብም ሊኖር ይችላል። ከ2.5 እስከ 4 ኪሎ መሆን ሲገባው እስክሪብቶ ነበርኩ ምታኪው ይፈሩሽ ነበር እህቶችሽ ምናምን ይያል በትምህርት ወይ አግኝተሽ ይሆናል። ብቻ የመጀመሪያው ቀን ምንድነው የተሰማሽ? ጓዳ ላይ ኤፍራታ ሆስፒታል ብዬ ለጥፌ አሻንጉሊት ደርድሬ አክም ነበር። የመጣውን አንዳንድ ልጅ ነው በቀን ስንት ልጅ ታያለሽ? እነዛ ብቻ ናቸው የኢትዮጵያ ልጆች። ግን ወላጆች ምንድነው ማድረግ ያለባቸው? በጣም አዌርነስ ላይ መሰራት አለበት ብዬ አስባለሁ። የነሱ ሞት መቀነስ ብቻ አይደለም ኮምፕሊኬሽኑን መቀነስ ነው። የከተራ ጊዜ ሄደና ታቦት ላይ ተሳለ እነሱም እየተረባረቡ ነበር ያኔ ሆስፒታል ውስጥ ሳክማቸው የነበረውን ልጆች ወልደው ልጆቻቸውን ሁሉ ማከም ጀምረዋል። ጤና ይስጥልን እንደምን አላችሁ? ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የእንግዳ ሰዓታችን ላይ ደርሰናል። ዛሬ በእንግዳ ሰዓታችን ስለ ህፃናት እናነሳለን። በተለይ ከ5 ዓመት በታች ያሉ ህፃናት እንደምን ያለ እንክብካቤ ያስፈልጋቸዋል የሚለውን ልናነሳ ወደናል። እዚህ ሁለት እንግዶችን ጋብዣለሁኝ። ከ40 ዓመት በላይ በስራ ውስጥ አሳልፈዋል። በተለይ ጨቅላ ህፃናት ጋር በደንብ የሰሩ ናቸው። ደግሞ ይሄ ከመወለጃ ቀናቸው በፊት የተወለዱ ህፃናትን በተመለከተ ብዙዎቻችን ግንዛቤያችን ልክ አይደለም። እንዲው ከተማ ውስጥም ኖረን አድገን ተምረንም ትልቅ ደረጃ ደርሰናል የሚባሉ በእርግጥ ይሄ ድምዳሜ ባንሰጥበትም ግን ብዙ ጊዜ ግንዛቤያችን ዝቅ ያለ ነው የሚል ሀሳብ ይነሳልና በዚህ ምክንያት እኛን ሰው ብናገኛቸው ደግሞ አሁን ወቅቱ ከሰሞኑም ይሄኛው ሀሳብ በደንብ መነጋገሪያ ሆኗል። በየአመቱ ያነሱ አጀንዳ ያደርጉታል። ስለዚህ ብናገኛቸው ጥሩ ነው ብለን አስበን ከዶክተር ጋር ቆይታ እናደርጋለን። አብራችሁን ስለምትሆኑ በጣም እናመሰግናለን። እንዳልኳችሁ ግን ሁለት እንግዶች ናቸው ያሉኝ። ሁለቱ በደም ያልተሳሰሩ እናትና ልጅ ናቸው። ለኔ እንደዛ ነው የሚሰማኝ። በርግጥ ወደ በኋላ በደንብ እንዘረዝረዋለን። ዶክተር ሙሉዓለም ገሰሰና ዶክተር ኤፍራታ ጋር ቆይታ እናደርጋለን። አብራችሁን ስለምትሆኑ በጣም እናመሰግናለን። ሳራ መኮንን ከመላው ስቱዲዮ ባለሙያዎች ጋር አብራችሁ ቆያለሁኝ። አብራችሁን ሁኑ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። ለመጀመሪያ ጊዜ ተገናኘን። በርግጥ በዝና አውቃለሁ ስለ ዶክተር ኤፍራታ። በዝና በደንብ ትሰማያለሽ አይደል? ስለ ዶክተር ብዙ ሰው ይሰማል። እንኳን ደህና መጣችሁ። እንኳን ደህና ተጠቃችሁ። እንደው እንዲሁ ውስጤ ምን እያለኝ ነው፣ ብዙ ልጆች ያሏት እናት በእርሶ የምትመሰል ይመስለኛል። መወለድ ቋንቋ ነው የሚለው በአማርኛው እሱ እንዳለ ሆኖ ግን ብዙ ልጆች ያሏት እናት መክሊቷ ምን ይሆን? የእናት መክሊትን በኋላ እናነሳለን። ያው እንግዲህ የሚጠበቅ መክሊት ማለት እንግዲህ ላይችል ሁሉ ጊዜ አይሰጥም ማለት ሁሉ ነገር ባለንበት ቦታ የሚሰጠን መክሊት ስራችን ነው ውጤት የሚያመጣ እኛ ተክተን መስራት ያለብን። የእናት መክሊቷ እንግዲህ ከተጋቡ በኋላ ያው ልጆቿ በስነ ስርዓት ማሳደግ እነዛን ለወግ ለማቅረብ ማድረስ ሊሆን ይችላል። ስለዚህ የእርሶ መክሊት በጣም ብዙ ነው። ብዙ ልጆች ስላሉት ያው እንግዲህ በህክምናው ማለት ነው። በህክምናው ብዙ ጊዜ ስትቆይ ያው እንደ ስራ ማንኛውም ሰው ይወጣል አይደል ስራ እና ብዛት አይታየሽም ሁሉ ጊዜ ግን በፍጹም ጭንቅላትሽ ሰምቶ አንቺ ሄርሽበት ዋና ለማ ምንድነው ብለሽ ካልሽ ያንን ሳትፈጽሚ መግባት የሚባል ነገር አይኖርም። በብዙ ሐኪሞች ምንድነው መሰለሽ አሁን ለምሳሌ በሐኪም ደረጃ በዚህ ሰዓት እንድትገባ በዚህ ሰዓት እንድትወጣ የሚባል ነገር እኔ በራሴ አልስማማበት። ቀን ጠብቆ ሰዓት ጠብቆ ፈርሞ የሚወጣ አይነት የቢሮ ሰራተኛ አይደለም፣ ሐኪም አይደለም። ልክ ነው። በሽታ በዚህ ሰዓት መጣው ስለማይልቅ በምሳ ሰዓትሽን በ6 ሰዓት መውጣት ወይ ከሰው ጋር ቀጠሮ አድርገሽ የምትወጪበት አይደለም የኛ በአብዛኛው ሐኪም እና ልክ ልትወጪ ስትይ የመጣው በሽተኛ ያንቺን እጅ የሚጠብቅ የነርሶችን እጅ የሚጠብቅ መተንፈስ ያቃተው
አንቺ ህይወት የምትዘሪበት እንዴት አድርገሽ ነው ስለምግብሽ የምታስቢው? አይታሰብም። ሳትበይም ልትወይ ትችያለሽ፣ ግን ካሰብሽውም ሰዓት በላይ ሊያቆይሽ ይችላል። ማታም ስትወጪ እንደዛው፣ ሌሊትም ተጠርተሽ ትመጫለሽ፣ ጠዋትም ቀድመሽ ልትገቢ ትችያለሽ። በቃ ይሄ ነው የሐኪም ስራ መሆንም ያለበት። ለምን በቃ እግዚአብሔር ሰጥቶሻል፣ ላንቺ አትርፊ ተብለሽ ታዘሽ ተሰጥቶሻልና ያንን ነገር አሌስ አሁን ለምሳሌ አጠቃላይ ሐኪም ለመሆን 7 አመት 8 አመት የምትለፊውን ትተው ሌላ ስራ የሚሰሩ ሰዎች ሊኖሩ ይችላሉ። ያንን ትተን ግን ገና ስትጀምሪው ታውቂዋለሽ። እየሄድሽበት ደግሞ 1ኛ አመት 2ኛ አመት 3ኛ አመት ከ3ኛ አመት ጀምሮ ደግሞ ክሊኒካል ስትገቢ ምን ያህል ካንቺ እንደሚጠበቅ ታይዋለሽ። አንዱ ተርፎ ሲያስተስትሽ ታይዋለሽ። በጣም ደቂቃ ሰከንድ ካልሰጠሽው within 5 ሰከንድ ምናምን ምን እንደሚሆን ስለምታይ በፍጹም በቃ ይሄ የሚታሰብ አይደለም። ስለዚህ የኛ መክሊት ይሄ ነው ብዬ አስባለሁ። እናት ደግሞ መቼም ተጋቡ ከዛ በኋላ ምን በቃ ሆዷን ነው የምትወደድ። ከዛ በኋላ ዘመድም በአቅራቢያሽ ያለ ሰው በሙሉ ወለዱ ወይ ነው አይወልዱም እንዴ ነው ምናምን። ስለዚህ ከወለድሽ ደግሞ እንደ አለሽ ገንዘብ አርገሽ የምታሳድጊውን ልጅ ብቻሽን አይደለም የምታሳድጊው፣ መሆንም የለበትም። ያው ከትንሽነት ጀምሮ ሊረዱሽ የሚገባቸው ቤተሰቦች አሉ። ከነሱ ጀምረሽ ከጎረቤት ምናምን ሁሉ አደግ ሲል ደግሞ ያው እነ ዴኬር ምናምን አሉ። ግን እዛ ውስጥ ከመጀመሪያ አንስቶ እስከ መጨረሻ ሐኪም አይጠፋም። እስከ መጨረሻ ሐኪም ማለት ሽማግሌ መሆኑ አሮጊት በዛ ደረጃ እስከሚሞቱ ድረስ ሐኪም አይጠፋም ከእንትንሽ የኛ ግዴታ ነው። በቃ ይሄን ከመክሊትም ውጪ እንደ ግዴታችን ነው የሚቆጠረው መሆንም ያለበት። ወይም ደግሞ ልጆች ዝም ብለው ትኩሳት ያዛቸው ምናምን ብለሽ አይደለም እያወቀሽ ያው ስፔሻሊቲም ለዛው ነው እንትን ያለው። ለምሳሌ ኢንተርኒስት የሆነ ስለ ትልልቆች ሁሉን ነገር ማወቅ መቻል አለበት። ያጥንት ሐኪም ከሆነ የሰርጀሪ ሁሉም እነዚህ የየራሳቸውን ኮምፕሊት ማድረግ አለባቸው። ስራቸውን ካረጉ ብዙ ነገሮች ነው የሚስተካከለው ማለት ነው። ስለዚህ በህፃናት ደግሞ ድርብ ነው በጣም። አንደኛ እናት እንደ ሐኪም ልትሆን ትችላለች። እሷ ናት አይታ የልጅሽን ለውጥ የልጇን ለውጥ ምናምን የምትሰጫት ከሂስትሪ አይደለም ጀምሮ ጊዜ ምን ሆነ የሚለው እንትን ትልቅ ነገር ነው። እንደዚህ ነበረ፣ ደህና ነበረ፣ ይሄን ያህል ይበላ ነበረ፣ ይሸና ነበረ፣ ዛሬ የለም። ይሄን ሁሉ የምትነግርሽ ከሷ ውስጥሽ ነው። ያንን የመገንዘብ ግዴታዋ ነው። ላንቺ ለመንገርም እንደዛው አንቺ ደግሞ ከላቦራቶሪ ጋር ከፊዚካል ኤግዛሚኔሽን ጋር አድርገሽ ወደ ዲያግኖስ ትሄጂና የማወቅ በሽታውን የማወቅ ከዛ በኋላ ወደ መድኃኒቱ ትሄጃለሽ። ግን በዛ ጊዜ በቃ ያመመውን ወይ ኒሞኒያ ሳምባው ሊሆን ይችላል፣ ጭንቅላቱ ሊሆን ይችላል ምናምን እሱን ብቻ አይደለም የምታየው። ከዛ ጋር አብሮ የሚዛመዱ ነገሮች ያ በሽታ ላይድን የሚችልበት የምግብ እጥረት ሊሆን ይችላል፣ የአይረን የብረት እዛ ውስጥ ብዙ ነገሮች ውስጥ ሁሉ ገብተን መሆን መቻል አለበት። ያንን ነው የሚያስተምረን። ደግሞ ህፃን አይናገር አይጋገር ነው የሚሆነው። በለቅሶ ስሜት ሆነ የሚገልጽ ጋር ሲሆን ጭንቅ ይመስለኛል። እዚህ ቦታ ሞኛል እንዲሆኛለሁ የማይል ሲሆንና መግቢያው ላይ በደም ያልተሳሰሩ እናትና ልጅ አልኩ። ኤፍራታን እስካሁን ድምጿን ስላልሰማ ምን አስተሳሰራችሁ የሚለው እሷ ትንገረን ወይስ እርሶ ይነግሩናል? እስቲ ትንገረን ኤፍራታ እባክሽ። እሺ ከዶክተር ሙሉ አለም ጋር ለ3 አመት ያህል አብረን ሰርተናል። በሙሉጂ በመሰራበት ጊዜ ጠቅላላ ሐኪሞኛ አብረን ነበር የሰራነውና እዛ ብዙ ጨቅላ ህጻናትን እናይ ነበር። እሷም ብዙ ፔሸንቶችን ትሪት ታደርግ ነበር። ያኔ ነው አብረን እየሰራን የነበረውና እንደ አጋጣሚ ነኝ ያለ ጊዜ ነው ተወለድኩት። ፕሪተርም ነኝ ወይም እንደ ዶክተር ሙሉ አለም አገላለጽ ሚጢጢዬ ነኝ። ሚጢጢዬ ተብሎ ተቀይሯል። እና ከዚህም በፊት እንደዚህ እሷ አግዛቸው ያደጉ ልጆችን
ቀናቸውን በየአመቱ ታከብራለች እንደዛ በሚሆንበት ጊዜ በሙሉ ጂኛ በመንሰራበት ጊዜ በሚከበርበት ጊዜ ነው የሚነገርኳት ፕሪተርም እንደሆንኩኝ ወይም ያለ ጊዜ እንደተወለድኩኝ እና ለኔም ጥሩ ኦፖርቹኒቲ ሰጣይ ምክንያቱም እንደኔ በፊት እኔ ያለፍኩበት መንገድ ያለፉ ልጆችም ወደዛ መጣው ይሄን ቀን እንዲያከብሩ ሆነ ኤክስፒሪየንስ ሼር ለማድረግም ለነሱ ተስፋ ለመሆንም ጊዜ ሰጣይ በዛ ላይ ደግሞ ያው ሐኪም መሆን ያለበት እንደ ዶክተር ሙሉ አለም እንደሆነ በደንብ እንዳቅ ሆንኩኝ ምክንያቱም ዶክተር በጣም ያው አንቺ እንዳልሽው እንደ እናት ሆና ነው መታያቸው ለልጆቿ ምንም ታይም የላትም ሌሊት ራሱ እኔ ሆነ ጊዜ ሌሊት ዲዩቲ ሆኜ በሌሊት ከቤቷ መጣልሽ በጣም ሩቅ ነው ቤቷና የፔሸንት እናት ስታለቅስ ሰምታት በስልክ ነው ሳዋራት ለማረጋጋት ብላ ከቤቷ ተነስታ በሌሊት መጣለችና እናት ሆና ነው መታከማቸው ሐኪሞቹንና እሱንም በደንብ ያየሁበት ነገር ስለሆነ በዛ ነው የተሳሰር ነው ተሰሰሩ ያ ከመወለጃ ቀናቸው በፊት የተወለዱ ህፃናት ብዙን ሰማለን አይደል እንዲው አውቀዋል ተምሯል ብለን ከመናስበው ሰው ይጀምርና ቀደም ብዬ እንዳልኩት እንዲው ድምዳሜ ባንሰጣውም ግን ወደ ሌላ መውሰድ አለ እንዲው 9 ወር ሳይሆናቸው ወይ መወለጃ ጊዜው የተቀመጠለት አለ አይደል በሳይንሱ ከሱ ቀደሙ የተወለዱ ህፃናት በቃ አንድም እንዲው ጤነኛ ያልሆነ ልጅ ተሰጠኝ ምን አጥፍቼ ነው እርግማን ነው ወይ ያድግ ይሆን አታድግ ይሆን እንዲው ብዙዎቹም አይ በቃ አድጉም ብሎ ማሰብም ሊኖር ይችላል ይሄንን ከርሶም ሰማለን ዶክተር ምን ያጋጥማል ግን እንዲመሰል ልጆች ማደግ ከፍ ማለት እንደ ኤፍራታ አይነት ዶክተር መሆን ይችላሉ በጣም ብዙዎች ቀደም ብሎ ከዚህ ስቱዲዮ ከመግባታችን በፊት የሚያነሳን ስለነበር እሱን ሐሳብ ብናስቀድም ደስ ይለኛል የሰው አመለካከት በርሶ በዚህ በ40 አመት ጉዞ ከህፃናት ጋር ባለ ቅርበት ከወላጆች ጋር ባለ ቅርበት ምን አዩ ምን ታዘቡ ምንድነው ያለው የሚለውን ነው እውነት አሁን እኔ ያው ከአጠቃላይ ሐኪም ከመሆን ጀምሮ እንዳጋጣሚ ሆኖ እንዳጋጣሚ ሆኖ አጠቃላይ ስትሆኚ ሁሉንም ነው መታየው ስፔሻላይዝ እስካላረግሽ ድረስ ግን እኔ እንዳጋጣሚ ሙሉውን ጊዜን በሙሉ ልጅ ነበር ያየሁት ህፃናት ነበር ሳየ ነበርውና ከዛ ከ15 አመት በኋላ እንደገና ስፔሻላይዝ አረኩኝ ማለት ነው ሰብ ስፔሻላይዝ ማረኩ ከዛ ቦታ ላይ በጣም በሚገርምሽ ሁኔታ የታዘብኳቸው ነገሮች አሁን ለምሳሌ ጨቅላ ህፃናትን በማየት ብቻ ያው 20 አመት ሆኖኛል በዛ እድሜ ውስጥ ያየሁት ነገር በመጀመሪያ ደረጃ በጣም የሚነካሽ በአሁኑ ሰዓት ቁጭ ብለሽ የሚነካሽ ኤፍራታን እዚህ ቁጭ አድርገን ስናወራ በጣም የሚሰማሽ በዛን ጊዜ ለጎረቤትም አይነገርም ወለደች አይደል ሰውም አይደለች በቃ እንደዚህ ከዛ ጠፋባት እሺ ሞተባትማ ሰው ነው የሚሞተው እኮ ስለዚህ ከሰው በታች የሆነች ወይ እንግዲህ ነፍሳት አንላ አንቺ እቤት ያሳደግሽው ድመት ውሻ ያለሽን ፍቅር ታውቂያለሽ ከሰው ልጅ በታች ማለት ነው እውነት ለመናገር ግን አንደኛ ለቅሶ ለመቀመጥ ቻንስ የላትም ለማልቀስም የለባትም ሰውም ቀብርም እንደዚህ የሆኑ ሰዎች ይመራረጡና ሄደው ጥለዋት መምጣት አይነት ነገር ገባሽ እነሱ ሲሞቱ ለምን አይቆጠርም ይሄ ያሳዝናል ግምልሽ የሌላዎቹን እንትኖች ሳይ እኛ ሀገር ስንመጣ የነበረው ይሄ ነበር ሰው መጥቶም አይጠይቅም ምናምን እናትየዋን ነው በቃ አፈርሽመ አንቺ ኑሪ እንጂ ተወልጀዋለሽ መልሰሽ ምንም ችግር የለውም እሷን ያጽናናታል እንዳታለቅስ አንቺ እናት ነሽ በቃ ኔቸር ነው ምንም ቢሆን ከሆድሽ የወጣው ስንት የምትጠብቂበት እንትን ሲጨናገፍ ነው የሚባለው በአማርኛ እሱ ሲጨናገፍ የሚሰማሽን ስሜት አስቢ ኢሞሽናሊ በጣም አፌክትድ ትሆኛለሽ ግን በጣም ተጎርታለች ብለው እንዳያስቡሽም አጣጥለውብሻል በቃ ጠፋባት ምናምን ነገር ተወልጀዋለሽ በቃ እንደዚህ ነው የነበረው ግን እውነት ለመናገር ያስተሳሰብ በተለይ እንግዲህ አሁን እኔ ሳወራልሽ አዲስ አበባ ሆኜ ነው የማወራው እና
በጣም ለውጥ አለ በአሁኑ ሰዓት። እነዛ ሚጢጥዬ ልጆች ተወልደው ሰው ሆነው አድገው ትምህርት ቤት ገብተው ባለ አይዲያ ሆነው አንደኛ ወጥተው ጊፍት ተሰጥቷቸው ምናምን ከቤቶቻቸው ከሌሎች ልጆች ወንድሞቻቸው በልጠው የታዩበት ዘመን ነው አሁን። ያንን ለውጥ አይቻለሁ። አንድ ለውጥ ደግሞ መሆንም አለበት። ቀስ እያልን ነው የሚገባንም። እኛም አብዛኛውን ቤታቸው ነው የሚወልዱት፣ ወይም ትንሽ ከፍ ካለ በዛ አካባቢ ነው የሚወልዱት። ወደ ሆስፒታል መሄድ በጣም ሬር ነበረ ያን ጊዜ። እንግዲህ እኔ ያው ትልቅ ሰው ስለሆንኩ ነው ማወራልሽ በፊት የነበረውን ነገር ስለማቅ። ቀስ እያለ ግን ወደ ሆስፒታል መሄድ፣ ቀስ እያለ ለሚወለድ ልጅ 9 ወር ሞልቶት የሚሆን ሳይሞላው አሁን ጥዮችን የሚወልድም ቢሆን ክትትል እንዳለው ክትትል የሚባለው ነገር ሁሉ ብርቅ ነው። እኛ የነበርን ጊዜ አቨሬጁ በጣም የማይከታተለው ሰው ነበር የሚበልጠው። መድኃኒት የማይወስደው ነው ወስደውም ቤት የሚጥሉት። በቃ ምን ይሰራል ይሄ፣ እንደዚህ አይሆን፣ እንደዚህ የራሳቸው አባባሎች አሉ። በቃ ብዙ የተተው መጥፎ ነገሮች በአዌርነስ ምክንያት፣ በካውንስሊንግ ምክንያት፣ በቆየንበት ሲቪላይዜሽን ምክንያት የተተዉ ነገሮች አሉ። እሱም ብነግርሽ ብዘረዝልሽ በጣም ብዙ ስለሆነ ደንቡም ያ ነው መሆን ያለበት ከሌላው ጋር ስንተያይ። ስለዚህ ለምሳሌ ስለ ጨቅላ ህጻናት ለምንድን ነው በጣም የሚቆጭሽ? ከዛም አልፎ የፕሪተርሞቹ እነዚህ የሚጢጥዮቹ ለምንድን ነው ብትይኝ፣ እስተላይ ድረስ የሚሄደው ልጅ ይሁን ያደገ ጎረምሳም ይሁን ከተወለደ በኋላ ትልቅ ሰውም ይሁን የሱ ማንነት የሚገለጸው እታች ትሪት ባረግሽው ነው። እሺ ከ5 ዓመት በኋላም ለፔዲያትሪሽን ብትሰጪም አንቺ ሙሉ ለሙሉ በቃ ትሪት ያረግሽው ልጅ ያሳደግሽው ልጅ ማይልስቶን የሚባል ነገር አለ። እሺ ኢንፌክሽን የሚባል አለ በጣም የሚጎዳቸው። ምንድነው ኒውትሪሽን የሚባል አለ። በኒውትሪሽን ላይ ብዙ ጭንቅላት የሚፈልገው ጭንቅላቱ ማሰብ እንዲችል ከሌላው ጋር ኮፓፕ እንዲያደርግ ክፍሉን በደረጃ እንዲማር ጥሩ ሰው የመሆን አየሽ። ለምን ኦክሲጅን ምን ይፈልጋል? ጭንቅላት ምን ይፈልጋል? ኦክሲጅንና ስኳር በጣም ይፈልጋል። የተመጣጠነ ምግብስ ምን ያደርጋል? ፕሮቲን ምንድነው ስራው? ይሄ ሁሉ እንዲገባን ያስፈልጋል። ለምን እነዚህ ሰዎች እንኳን እናቶች እንደዚህ ማንም አይገባውም። ሆዱ ከሞላ አይተሽ ከሆነ እነ ኳሸርኩር እነምን ማራስምስ እያልን የምንላቸው አንዱ ምናልባት የፕሮቲን እጥረት ሊሆን ይችላል፣ ሌላው ደግሞ የካርቦሃይድሬት እጥረት ሊሆን ይችላል። ሁሉም የየራሳቸው ችግር አላቸው። በደንብ ሊያድጉ አይችሉም። ልጅ ማለት ምንድን ነው? በድሮ ከእናቶቻችን ደግሞ ስታስቢ 10 12 ምናምን የሚውለዱ አንድ እንጀራ ለ9 ለ10 የሚካፈሉ ምንም ችግር የለባቸው። ሰው ያገኘውን ይበላል ይሉሻል። በቃ እነዚህን አይነት ነገሮች እያደረ በየጊዜው እየቀረ የመጣ ነገር ነው። አሁን ይህንን አዲስ አበባ ይኖራል ብለሽ አትገምችም እንዳጀማመሩ። ግን ስቲል የምታይበት ቦታ ለ6-7 በአሁኑ ሰዓት ሲወልዱ ታያቸዋለሽ። which is በጣም የፈለግሽ ገንዘብ አይደለም። አሁን አስተዳዳሪው ገንዘብ ብቻ አይደለም መሆን ያለበት። አንቺ ብዙ ሚሊዮነር ልትሆኚ ትችያለሽ፣ ግን ልጅሽ ፍቅር አይፈልግም? ይፈልጋል አይደለም? ጥያቄ አለ። ጊዜ አይፈልግም? ያንቺን ጊዜ አመጋገብ መጠየቅ፣ ሰውነቱን ማየት፣ እንደ ኤክሰርሳይዝ ማሳጅ ምናምን የምንለው አለ። አሁን ኤፍዬ ከዚህ ከኔ ጋር ከመሆኗ የተነሳ ልጆችን በማየቷ ከምታደርገው የተነሳ አሁን በቲክቶክም የእናት ጡት ምን ያህል ጥሩ ነው ብላ አዌር ታደርጋለች፣ ታስተምራለች፣ ምን ትላለች። ብዙ ተከታዮች አሏት። አየሽ ከምንድን ነው የምንጀምረው ነው? የእናት ጡት ዝም ብሎ ለማጥባት ያህል መሆን የለበትም። መቼ እንዴት ነው የሚጠባው? እሱ አቀማመጧ ልክ ስታረግዝ ፎሎ አፓ ላይ በየ3 ወሩ ወይ ሃይ ሪስክ የምንላቸው አለ። የእናትየዋ ህመም ካላት፣ የስኳር በሽተኛ ከሆነች ወይም የሃይፐርቴንሽን ማለት ያው ደም ብዛት እንደዚህ ነገሮች ካሉ ክሮኒክ
የሆኑ በሽታዎች ክትትሏ ከኖርማል ክትትሎች ለየት ብሎ መሆን አለበት። ለምን አንዱ ሳይደርስ የሚወለድበት ምክንያት ስለሆነ በጣም አጭር እናት ከሆነች ከዚህ በፊትም እንደዚሁ ሚጢጥዬ ልጅ ከወለደች ከዚህ በፊት የሚሞቱባት ደጋግሞ የሚሞቱባት እናት ከሆነች ማልኒትሪሽን ራሷ ያላት ምግብ በደንብ ማትበላ ያላት እንደ ካንሰርም ሌላም በሽታዎች ያላት ወይም ደግሞ አሁን ለምሳሌ ዛሬ ወልዳ ከ6 ወር በኋላ ሌላ ብትወልድ ደግሞ አሁንም እንደዚሁ ፕሪተርም የመውለድ እንትኗ በጣም ሀይ ነው። እነዚህ ሚጢጥዬ ልጅ ግን በአንዲት እናት ደጋግሞ ሊከሰት ይችላል። ከ3 አሁን ለምሳሌ እኔ ከኔ ግሩፖች ውስጥ አንድ እናት አለች 3 ጊዜ 3ቱም ልጆቿ ፕሪተርም ናቸው። እንደውም በአሁኑ መታ ነበር። ፕሪተርሞች ናቸው ሁሉም ሳይደርሱ የተወለዱ ሚጢጥዬዎች ናቸው። ስለዚህ ስታስቢው የኛ ማመለካከት እዛ ወንበር ላይ ተቀምጠን ሲመጡ ይሄ አንትሮፖሜትሪ ይባላል ከሰውነታቸው ጋር እኩል ነው ወይ እድሜያቸው 1 አመት ሆኖ ኪሎ ስንት መሆን አለባቸው ቁመታቸው ስንት መሆን አለባቸው ጭንቅላታቸው ስንት መሆን አለባቸው የሚለው እንደገና በላልሽ እንዴት ነው ማማ ብሎ ማውራት ካውንስሊንግ ይሄ እንደዚህ ያርገሽ ፕሮቲን ማለት እነዚህ ናቸው ልክ አታቅም ልኬት አታቅም እናት ይሄንን ደግሞ በስኒ በመታቀው ነገር እቤት ባለው ምግብ ሀብታም መሆን የለብሽም ልጅ ለማሳደግ እቤት ያሉት በቆሎ ምን አለው ገብስ ምን አለው ምስር ምን አለው እነዚህ ከዛ ደግሞ እኛ ያው ሁሉ ጊዜ የላሞተት ከ1 አመት በፊት አይሰጥም እንላለን ምክንያቱን እንነግራቸዋለን እንጽፍላቸዋለን ከዛ ያንን ያውታል ምግብ መብላት ሁሉ አይችሉም ባክቴሪያ በጣም አንጀታቸውን የሚመጠምጥ እና ደም ሁሉ የማይታይ በሰገራቸው እየወጣ ደም ማነስ ምናምን የሚያመጣባቸው ሁሉ አሉ እነዛን ነገሮች በሙሉ አስተካክል ማስተማር መቻል አለብን ብዬ ነው የሚገምተው ምክንያቱም የመጣውን አንዳንድ ልጅ ነው በቀን ስንት ልጅ ታያለሽ እነዛ ብቻ ናቸው የኢትዮጵያ ልጆች አይደል ስለዚህ ብዙ ባሉበት ቦታ ማስተማር በቃ ሳትደክሚ ስለ ኑትሪሽን ማስተማር ስለ ኢንፌክሽን ፕሪቬንሽን ማለት ምንድነው ስለ ንጽህና ከእጅ መታጠብ ጀምሮ የሚመጣው ንጽህና በጣም ደግሞ ያልደረሰ ልጅ ስትወልጂ ቴምፕሬቸሩ እንዴት እንደሚያያዝ እንዳለበት ለበሽታ ለነፋስ መጋለጥ እንደሌለበት አይደለም እንዴ ፖዚሽን እንዴት አያያዝሽን አስተቃቀፍሽን አስተጣጣብሽን እንዴት ነው አርገሽ መታጠቢው እና የደረሰ ልጅ በ9 ወርና ያልደረሰ ልጅ እኩል ነው ወይ የሚታጠበው ይሄንን በዚህ አይነት መንገድ ከካውንስሊንግ አልፎ ከግሩፕ አልፎ መጽሐፍ ከመጽሐፍ በዚህ አልፎ ማስተማር በጣም ይተበቃል በያስባለሁ እውነት ነው ሚጢጥዬ እንዴት ወጣ ስሙ ደስ ይላል በጣም ሚጢጥዬ ትንሽ ናት አይደል ግን እዚህ ላይ የእንትን ችግር እንዳይመጣ የትርጉም ሚጢጥዬ አንዳንድ ጊዜ 9 ወራቸው የሆኑና ወይ ከእናትየው ወይ ከልጅየው ወይ ከፕላሴንታው ከእንግዲህ ልጁ ችግር ካለ ያ የ9 ወር ልጅ ከ2.5 እስከ 4 ኪሎ መሆን ሲገባው ከ2.5 በታች ይሆንና እሱ ሚጢጥዬ ይሆናል እንደ ሽማግሌ እንደዚህ ግንባሩ በሙሉ ተቋጥሮ እንደዚህ በጣም ያነሰ በኪሎ አየሽ እነሱ ደግሞ ስሞል ፎር ጀስቴሽናል ኤጅ ማለት እርግዝናቸው ትንንሾች ናቸው ክላሲፋይ ስናደርጋቸው እነሱም በጣም ሃይ ሪስክ ናቸው እንደዚህው እንደ ትንንሾቹ ልጆች ደግሞ ወይም የበለጠ ጥንቃቄና ሕክምና ሊያስፈልጋቸው ይችላል እነሱም አሉ ግን ሚጢጢ ማለት እኔ እንግዲህ ሁሉ ጊዜ ማሆነ የፕሪተርም ነገሮች ከተወለዱ ትንንሾች ናቸው ከ1 ኪሎ በታች ማአት ነው ልጆቻችን 800 750 600 እኔ አሁን ለምሳሌ በራሴ የ650 ልጅ ጀምሮ በግሩፓችን ውስጥ ደግሞ 550 የነበረች ልጅ ምን የመሰለች ያደገች ልጅ አሉ አሽኛ የውጭውን ነገሮች ምናምን ነው የምንሰማው ግን እኛ ስለ ዳታዎች ማነስ አለብን አይሽ እነ ፒካሶ እነ ምናምን እያልና አልበርት አንስታይን እያለ የሰዎቹን ከመናወራ እነሱም ሳይደርሱ የተወለዱ ናቸው ፕሪተርም ናቸው ከመንል የራሳችንንም ማውጣት ሰው ሁሉ እንዲያቅ
አንደኛ ምን ይሆናሉ ሞራል ይዛቸዋል እንደሚድን ጎበዞች እንደሆኑ ይታወቃል ማለት ነው። እኔ ይሄንን ሐሳብ ይዤ ነው አሁን ከነዚህ ልጆች ጋራ 16 18 አመት ያላቸው ልጆች ደርሰሻለሁ ከ6 ወር አንስቶ አሁን ለታ ሳመጣ ያው እንደ እንትንሽ ነው እንደምትችው ገንዘብ አይደል ብዙ ሰው ስፖንሰር ካደረገሽ ትጨምሪያለሽ እንጂ ሰው ሁሉንም አይደለም የምጠራው ያው የመጡት ይመጣሉ እነዛ እንትኖች ናቸው ሁሌ ሳምፕሎች ግን አሉኝ በቃ በዚህ በ20 አመት እንትኖች ደስ የሚያሰኙ ያደጉ ግማሾቹ በቃ በጣም ደስ በማይልሽ ሁኔታ እንትን ያሉ ልጆች ሊኖሩ ይችላሉ ከነሱ ተመረሽ ጥንቃቄ ያረግሽ በመጣሽ ቁጥር ጥሩ ይሆናሉ ማለት ነው። አት ሴም ታይም ደግሞ ምን አሉኝ መሰለሽ ከዚህ ጋራ አሁን የእናት መክሊት ብዬሻለሁ ጤነኞችን ማስተምርበት ነው። እነዚህ ደግሞ እነዚህ ፕሪተርሞቹ አሉ የተርሞቹም አሉ ግን ምን ሌሎች ምን አሉኝ መሄድ የማይችሉ መናገር የማይችሉ መንቀሳቀስ የማይችሉ አይደል ሴሬብራል ፓልሲ ትይዋለሽ ሲጎተቱ ሲፋቀቁ እነዛ ለምን ብቲ በመታፈን ይሄ ሴፕሲስ ምንለው በጣም ኢንፌክሽን በሰውነታቸው ውስጥ እንትን ካለ ማጅራት ገትር ምን ዴቨሎፕ ስለሚያደርጉ ሊጎዱ ይችላሉ። አየሽ በሳምባቸው አለመደርጀት የተነሳ ሊጎዱ ይችላሉ። ወይም ደግሞ ሌላ ምን አለ መሰለሽ ይሄ ቢጫ የሚሆኑት ነገር አሁንም ደግሞ ሚጥጥዮች ላይ ከፍ ሁሉ ትንንሾቹ ላይ የሚደርስ ነገር በጥፍ ነው ሚጥጥዮችን ይበለጠ የሚጎዳው አይችሉም ለምን አልተደራጀማ ከዩትረስ ውስጥ ዩትረስ ቤታቸው ነው ከዛውስ ማን ውጡ አላቸው በቃ የዛን አይነት ኢንቫይሮንመንት ሰተሽ ለማሳደግ ከባድ ነው ኢንኩቤተር ምትዩ ቢሆንም ከዛ ውስጥ 2 ወር 3 ወር ኒኩ የሚባል የጽኑ ህክምና የሚሰጥበት የነሱ ቤት እዛ ይቀመጣሉ እነሱ ያሉ አንደኛውን ኢንፌክሽን አክመሽ ሁለተኛውን ኢንፌክሽን ከሌላ ከአዲስ ከመጣው ላይ ደግሞ ዴቨሎፕ ያደርጋሉ ኢንፌክሽኖች በተራ በተራ ይፈራረቁባቸዋል መጀመሪያ የሰጠሽው አንቲባዮቲክስ ለዛኛው መልስ አይሰጥም እነሱ ወይ ጆሮአቸውን ወይ አይናቸውን ወይ እግራቸው ሽባ ወይ እጃቸው ሽባ ሆነው የሚወለዱት ደግሞ ያሳስኑሻል በጣም አሁን እነሱ ምንድናቸው ተረባርበንላቸዋል ማለት ነው ግን ኢንአፕሮፕሪየትሊ ወይም ደግሞ ኒኩ ምትዩ የነሱ ጽኑ ህክምና የሚያስፈልገው ቃዎች አልተደራጁም በደንብ ወይ በደንብ አላየናቸው ወይ የሚከታተሏቸው ነርሶች በደንብ አዌነስ አልነበራቸው ወይም ሐኪም እንደዚህ ያልሽ በቃ ሳምቲ ወይም በጣም ሌት ሆኖ ደረሱ ወይም ጤና ጣቢያ ምናምን ተወለዱና አስተዛዝ ከሚልኩት ድረስ ወይም በዛች በ60 ሰከንድ የሚደረገው ነገር አልተደረገም ኦሬዲ ጭንቅላታቸው ተጎዳ መመለስ አይችልም አየሽ ስለዚህ አሁንኛ የነሱ ሞት መቀነስ ብቻ አይደለም ኮምፕሊኬሽኑን መቀነስ ነው ዋናው የሚከብደው መልሽ የሞተ ልጅ ምናልባት ሊረሱትና ሌላ ልጅ ሲወልዱ ብታይ ቤተሰቡ ረስቶት ያን አዲስ የመጡትን 2 3 ልጆች ከዛ በኋላ የወለዱ አቃለሁ ብዙ ስለሰራው ኖት ሞት ብቻ እኔ በቃ ማስበው ይሄንን ነው ስለዚህም ነው ይሄን ብታረጉ በቃ ሳይደርስ በቀኑ ሁሉን ነገር በጣም በሚገርምሽ ሁኔታ 75% 3/4 ማለት ነው 3/4 ፕሪተርም በትንንሽ ብዙ ነገር ሳታወጪ ፕሪቨንት ማድረግ ትችላለሽ ሙቀት በማስጠበቅ ቶሎ እንዲተናፈሱ ማድረግ ወዲያው ምግብ እንትን ጡት በመስጠት ምናምን እነዛ ትላልቅ የሚመጡትን ነገሮች ልታስተያይ ትችላለሽ አዎ 1% እስከ 5% እንደዚህ ምናምን ችግር የለውም ቬንቲሌሽንም የሚፈልጉ አሉ ግን እኮ ብዙ ነው አሁን እየተጎዳበን ያለው ባላደጉ ሀገሮች 90% የሚሞት ከሆነ ይታይሽ የውጭዎቹ ደግሞ 90ውን የሚያድኑ ከሆነ ያደጉት ሀገሮች የሚሞትባቸው 10 ከሆነ የኛ የሚተርፉት 10% ናቸው ይሄ ቆጫል እነሱን ይሄንን በመመንትን በማለት ነው እናትየዋን እስር አርገሽ እናትየዋ ናት አንቺ ሷ ቤት አንድ ቀንም አትቆይም ግን ምትሰራውን ስራ ካስተላለፍሽላት ያንቺ ረዳት ናት
ትልቁ ረዳትሽ ያቺ ናት። ስለዚህ በምንም መልክ ብቻ መተው ሲሄዱም በዚሁም በግሩፕም በመጽሐፉም እያልሽ ይሄንን ነው እንትን ማድረግ ያለብን። እንደገና አንድ ኒኩ ማለትና ልጆች የሚተርፉበት ትሬኒንግ የሚባል ነገር አለ። ማስተማር ነርሶችን ማስተማር አለብሽ፣ እንዴት እንደሚይዙ መድኃኒት እንዴት እንደሚሰጡ መድኃኒቶችን የየራሳቸው አክሽን ልጆች ላይ ሄደው ምን ይሰራሉ እሱ መጠበቅ። ይሄ በቃ ለሰከንድ የምትለይበት ቁጭ ብለሽ ምሳሽን የምትበይበት አይደለም የኒኩ ስራ። አይነ ሳይነቀል የሚሰራበት ነው። እኔ በምልሽ 3 ቀን ብትሰጪኝ ስለማልጨርሰው በዚህ ላይ ብተው ነው የሚሻለው። ወደ ዶክተር ኤፍራታ እንሂድና ቀደም ዶክተር ሲያነሱ ምን አሉ? የውጭ ሀገር ሰዎች ምን ጠራቸዋሉ በጣም ረቀዋል ሄደዋል፣ ከነሱ ብዙ እንወስዳለን የምንላቸው የመወለጃ ቀናቸው ሳይደርስ በፊት የተወለዱ ግን እኛ መረጃዎችን ብንይዝ ብናደራጅ የሆነን ሰው ተከትለን ብንሄድ የሆነ ደረጃ ይደርሳል የሚለው ማሳያ ነው የሚሆነውና እሱም ባለማድረጋችን ግን ብዙዎች የት እንዳሉ ላናውቅ እንችላለን። የሚታወቁም ይኖራሉ። ለምሳሌ አንቺ ሐኪም ሆነሻል፣ ከምትፈልጊው ነገር ጋር ተገናኝተሻል ብዬ አስባለሁ። ግን ምኑን ፈለኩት ቀደም ብለን ስናነሳም ስለነበር እናት ስትወልድ መቼስ እንኳን ማርያም ማረችሽ እንኳን ለዚህ አበቃሽ መባል ጊዜው ሲሆን የሚደረግ በመውለዷ የሚሰጣት እሱ ባህላችን ነው የሆነው። የደረሰ ያለፈ ወይ ያለፍሽበት አንቺ ጋር ባይደርስም የሰማሹ እንዲህ ነበር እኮ የሚባል አይነት ይኖራል። ጫና ያሳደረኝ ነበር። አዎ እኛ በተወለድንበት ጊዜም እንደዚህ ብዙ አዌርነሱም የለም ስለ ያለ ጊዜ ስለመወለድ ብዙ አዌርነሱም የለም። ከተወለደም ደግሞ ብዙ ሰው ፎከስ የሚያደርገው ያው እናትየውን ለማትረፍ ነው እንጂ ልጁ ይተርፋል ተብሎ አይታሰብም። እና እኔ እንደውም በሚነግሩኝ ጊዜ ስወለድ እናቴ የደም ግፊት ነበር። የአብዛኞቹ ሰዎች በጣም ብዙ እናቶች ያለ ጊዜ መውለድ መንስኤ የሆነ ደም ግፊት ነበራት። በእርግዝና ጊዜ የተከሰተ ደም ግፊት። ከዛ ይሁን ለክትትል ስቴት ደምሽ በጣም ከፍ ብሏልና ማስወጣት አለብን አሏት። እሷ ምንም ማድረግ ስላልቻለች ዘውዲቱ ተወለድኩኝ እኔ። ያንን ጊዜ ኒኩ ወይም ደግሞ የህፃናት ማቆያ የለም ዘውዲቱ። ለዛ እሷም ጥሩ ሁኔታ ላይ ስላልነበረች በዛ ጊዜ እሷን ማዳን ስለነበረባቸው እኔን ወደ ጥቁር አንበሳ ሪፈር አደረጉኝ። ያኔ በጣም የተሟላም አልነበረም ብዙ ነገር የነበረው እና ሲነግሩኝ እንደውም በጣም እሷ ላይ ስለነበረ ፎከሱ እኔን ራሱ በጣም ሌት ሆነሽ ነበር የወሰዱሽ ነው ያሉኝ። ማለት ከሆነ ጊዜ በኋላ ሰዓት ካለፈ በኋላ እንዴ ልጅቷስ ምናምን ሲባል ከዛ በኋላ ነው ሪፈር የተደረኩት እና ጥቁር አንበሳ ሄድኩኝ። የሙቀት ክፍል ገባሁኝ። እዛ ጥቁር አንበሳ በመሄድበት ጊዜ ያው እናቴ ጥሩ ሁኔታ ላይ ስላልነበረች አባቴ ነበር እዛ የነበረው። ሄዶ ሲጠይቅ እሱ አይ የለችም ህይወቷ ብለው ነግሮት ነበር። ከዛ እሱ ማመን አልፈለገም፣ የለችም ህይወቷ የሚለውን ነገር ማመን አልፈለገም። ሄደ። ጥምቀት ላይ ነው የተወለድኩት፣ የከተራ ዕለት ነው የተወለድኩት እኔ። የከተራ ጊዜ ሄደና ታቦት ላይ ተሳለ። እነሱም እየተረባረቡ ነበር ያኔ ሆስፒታል ውስጥ። ከዛ ተመልሶ ሲመጣ ትንሽ ምልክት ስላገኘን እየሞከርን ነው አሉት። ከዛ በኋላ ተረፍኩኝ። 2 ሳምንት ምናምን ይመስለኛል ዛኒክ ውስጥ የቆየሁት። ከዛ በኋላ እናቴም ከሱ ከአባቴ ውጪ ሌላ ሁለተኛ ልጅ ነኝ። ብዙ ተስፋ አላረገም ቤተሰቡ። ያው አያቶቼም ልጃቸው መትረፋቸውን ነው የምታየው። ምክንያቱም በዛ ጊዜ ፕሪተርም ልጅ ይተርፋል ተብሎም ስለማይታሰብ አባቴ ነው ተስፋ አድርጎ የነበረው። ከዛ ተረፍኩኝ። ስተርፍ እናቴም መጣች። ከቤተሰቡ ጋር ተቀላቅዬ አደኩኝ። በሚያሳድጉኝ ጊዜ እንደውም ብዙ ችግር አልነበረም። ማለት ቶሎ ትታመሚያለሽ ይሉኝ ነበር። ግን ይሄን ያህል የሚያስቸግራቸው አይነት ሁኔታ ላይ የደረሰ ህመም ይሄ ሆስፒታል አድሚሽን ያስፈልገኝ ነገር ታምሜ አላቅም። ግን ሰርቫይቭ በማድረጌ በቃ አባቴ በተለይ በጣም ይነግረኝ ነበረ እንዴት በተአምር እንደሆነ ሰርቫይቭ ያደረኩት። ለዛ በጣም አላ አይደለ እንደዚህ አትተርፊም ተብሎ በተአምር ስትተርፊ ለምክንያት ነው የተረፍኩት ብለሽ ነው የምታስቢው። ለዛ ከሌላው ሰው ደግሞ ይሄ አትተርፍም ብሎ ያሰበሽን ሰው ደግሞ ትክክል እንዳልሆነ ማሳየት ስለምትፈልጊ ከሌላው ሰው በተሻለ ትታጣሪያለሽ። እንደዛ በሚሆንበት ጊዜ ይመስለኛል አብዛኛው ያለ ጊዜ የተወለደ ልጅ እንደውም ነገሮች ላይ ብዙ
ኢፈርት ያሳያል ብዙ ጊዜ እንደዛም የሚሆነው ለዛ ይመስለኛል በዛ ሁኔታ ውስጥ አደኩኝ ካደኩም በኋላ ኖርማል እድገት ላይ እንዲው እኩዮች ይኖራሉ በምንም አጋጣሚ ሊሰማ ይችላል እንዲህ አይነቱ ነገርና መሀል ላይ ተጽዕኖ አልነበረም እንደዚህ ኮነሽ እንደዚህ የሚሉ ነው ወይስ ተጽዕኖ ምለው ነገር አልነበረም ቤት ውስጥ እንደው በጣም ይቀልዱብኝ ነበር እስክሪብቶ ነበርኩ ምታኪው ይፈሩሽ ነበር እህቶችሽ ምናምን ይያሉ 1.2 ኪሎ ስለነበርኩኝ በጣም ሚጢጢ ነበርኩ ለዛ እኔ ይሄን ያህል ሳይኮሎጂካሊ እኔን አፌክት አድርጎኛል ምለው ነገር አልነበረም እንደውም በደንብ ስትራይቭ እንድታደርጊ ነው እንጂ የሚያደርግሽ ብዙም እንደዛ ለየት ያለ የሚታይ ነገር አልነበረም ልጆች ጋር ባለው ነገር ብዙ ችግር አልገጠመሽም ማለት ነው ብዙ ችግር አልገጠመኝም እሺ ከዛ ለዓላማ መጽናት የሚባለው ይመጣላልሽ ምክንያቱም በልዩነት ማደግ ወይ ልዩ ነኝ ብሎ ማሰብ ከዛ የተለየ እንክብካቤ ሲደረግ አባት ደግሞ እየነገሩሽ የመጡት ታሪክ አለ አንቺ ኮለ በጣም ለተአምር የተረፍሽ ነሽ ለበጎ ነገር የተረፍሽ ነሽ ሲባል ደግሞ ልብ ዝም ብሎ በቃ የሆነ ነገር ማሳካት አለብኝ የሚለው አለ ህክምናው ታዲያ ያኔ ሆናለሁ ብለሽ ተነሳሽ ወይስ ምን ነበር የልጅነት ህልምሽ አዎ ማለት ማንኛውም ህጻን ልጅ ሐኪም ሆናለሁ ይላል ግን እኔ ጓዳ ላይ ኤፍራታ ሆስፒታል ብዬ ለጥፌ አሻንጉሊት ደርድሬ አክም ነበር ያኔ እንደዚህ ምን ሰጣቸው አገልግሎቶች የደም ግፊት ማምናት የደም ግፊት ስላለባት እነሱ እንደርድሬ ቤተሰቦች ያለባቸው እና በጣም በቃ እስከ ረጅም ጊዜ ድረስ ራሴን እስካውቅ ድረስ መሆን የምፈልገው ነገር ሐኪም ነበር ለረጅም ጊዜ በጣም ደስ ከዛ እንትን ውጪ ብዙ አስቤ አላቅም ስለዚህ ለዛ መጣር መስራት ማንበብ ጥሩ ተማሪ መሆን እሱ ይጠይቃል ወደ ዶክተር ልመለስና በጣም ደግሞ ከባዱ የሚመስለኝ እንዲው በተአምርነኛ ልጆች ተረፉ እናትም መክሊቷን ተወጣች ህክምና ውስጥ ያሉ ሰዎችም እንደዚያው ከዛ ግን ማህበረሰቡ ውስጥ ያለ አላደል አላስፈላጊ ምንላቸው ለምሳሌ አንድ ሰው አንተኮ ልጁ እናቴ አባቴ ናቸው ብሎ ያደገ በሰላም ይኖር ሰው አይ እገሌኮ አባታ አይደለም ያሳደጉ ነው እንጂ ብሎ እርብሽ የሚደረግበት ድንገት ይኖራል በርግጥ እሱ ብዙ ምክንያት ይኖራል ቤተሰብ ያንን ማሳወቅበት ጊዜ ይኖረኛል ብሎ ሲጠብቅ ድንገት ብቻ የሆነ ነገር ይፈጠራል እንዲህ በእንዲህ መልኩ የተወለዱ ልጆችም እሷኮ እንደዚህ ነው የተወለደችው እሱኮ እንዲህ ነው የተወለደው ብሎ ይሄ ስነ ልቦና ላይ ጫና ማሳደርም ምናርፍ አይመስለኝም በሱ መልኩ ገጠመን ያሉት አብሮ ሚዲጤዎቹ ጋር ጨዋታ በሚኖሩት ጊዜ ነገሩት ይኖር ይሆን ወይ ያዩት እርሶ እኛም አንዱ ምክንያት ለዚህ ነው ሚዲጤዬ ጀግኒት ሚዲጤዬ ጀግና ያል ነው እንትንም ጊፍት ምናምንም የምንሰጣቸው ከማንም እንደሚበልጡ ማድረግ እንደሚችሉ ምናምን እየነገርናቸው ነው ሁሉ ጊዜ ያሉት ግን የሚወሰነው በምኑ መሰለሽ አሁንም እንደነገርኩሽ ሚዲጤ ሆኖ አይናቸው የማይ ሚዲጤ ሆኖ ጆሮአቸው የማይሰማ እንደዚህ አካል ጉዳት ያለባቸው ያው ምንም ጥያቄ የለውም እነሱ ከሌሎች ከራሳቸው እንትን ይያሉ እዛም ድረስ አደርሷቸው እነሱ እንዳለ ሆነው በተረፈ ግን እኮ እነሱ ሊኮሩበት የሚገባ እኮ ነው ይሄ ለምን ደርሶ ከተወለደው እኩል ወይንም በላይ የሆኑ እኮ ነው ያየናቸው ልንገርሽን እኔ 4 3 ትሪፕሌት ወልደው በስነ ስርዓት ኢኳልንትን ካለምንም ኮምፕሊኬሽን ይወጡ አሉኝ እዚህ ግሩፕ ውስጥ በየአመቱ ማይቀሩ አሁን እነሱ ያቀንበች በደረሰ ሄደው እንትን እሺ አንተ እሱ እንኳን አሁን ለምሳሌ ቤት ጎበዝ የሆነ ልጅ አንቺ እንደሱ አትሆኚ ምናምን አትበሉ እንላለን ወላጆችን አይባልም ያኛውን ዳል ያረጋል እሱ እንኳን መባል እኔ ምንድነኝ ብሎ እንዲጠይቅ ያደርጋል ግን አሁን ስታዩ አንደኛ እንደነገርኩሽ አሁን የማንቀጥቀጥ እንትኖች ሊኖርባቸው ይችላል እሱ ምንድነው ምክንያቱ ከነርስ ጀምሮ አሁን ሐኪም ብቻ መኖሩ አይደለም ዋናው ሐኪም ብቻ ሳይሆን ነርሶቹ ያ ልጅ
የሚያንቀጠቅጥበት ምክንያቶች ምንድን ናቸው? ስኳሩ ሲያንስ ሊያንቀጠቅጥ ይችላል አይደል? እንደዛ እንደገና ኤሌክትሮላይትስ የሚባሉ ሲያንስ ሊያንቀጠቅጥ ይችላል። ኢንፌክሽን ሲቪር የሆነ ኢንፌክሽን ደም ውስጥ ሲገባ ሊያንቀጠቅጥ ይችላል። ማአት ኮዞች አሉ። እሱም ማወቅ መቻል አለባት። ከዛ ለናትዬ ይነገራል ምናምን እንደዚህ እያሉ አሁን ዊዛውት ኮምፕሊኬሽን የሚያርጉ ልጆች ብዙ እየሆኑ ነው። ልጆቹ ራሳቸው ሞራል ሰዎቹንም ካውንስል ምናምን ስለምናረግ ከቤታቸውም ወጣ እያረጓቸው ወደፊት እኮ ስማችሁ እንደነ ውጮቹ በሙሉ ይነሳል እየተባሉም ስላደጉ ይሄ በጣም ጥሩ ነው። ግን አሁን አንቺ ላልሽው የመሸማቀቅ አላየሁም። እንደውም አንዷ ጹቤ ምላታለች እና አሁን 12 አመቷ ነው። ሙልዬ በስሜ የማይጠሩኝ ዶክተር መሆኔንም የሚያውቁ አይመስለኝም። ሙሊ ጓደኛቸው ነው መስላቸው ሙሊ ነው ሙልዬ ነው የሚሉኝ። እና እኔ አንድ ድርጅት ይኖርሽና ያንን ድርጅት እንዴት እንደሚመራ ታሳየኝና አንቺ ስትሞቺ እኔ ሰው ምንድነው በጣም ወደ ላይ አሁን አይፊ እንዳለችሽ እንደዛ ለጥፋ በዛን ጊዜ ማን ያስባል? አይሽ እና ወደ ላይ ነው ያሁኑ ፕሪተርሞች ራሳቸውም እየተማሩ ስለሆነ ካውንስሊንጉ በደም ጥሩ ስለሆነ በጣም እየተሻሻሉ ናቸው። የሚያፍሩበት አይደለም። ያሁኖቹ ለየት ይላል የፕሪተርም። ለምን ጭራሽ ትንሽ ሆኜ ከናንተ እኩል ሆንኩ አይነት ነገር ነው። ኮሬክትድ ኤጅ የሚባል ኪሎአቸውንም ማይልስቶናቸውንም የምንቆጥረው ሊወለዱ ባሉበት ሰዓት ነው። ለምሳሌ የ7 ወር ልጅ ተወለደ ብትይ ዛሬ የዛሬ 2 ወር ያሊ ስንት ጊዜ ሆኖ እድሜው ገና መወለዱ ነው። 9 ወር ገና 9 ወር አንድ ቀን ያንድ ቀን ልጅ ነው። ይሄን ስለምንቆጥር እነሱ ምን ነግራቸዋለን? እያደጉም ይመጣሉ። ሁሉ ነገር ጥሩ ነው የሚሆነው። ወደ ኖርማል ልጆች ወይም ከነሱ በላይ የመሆን ቻንሳቸው በጣም ሀይ ነው። አሁን እንግዲህ ያየሁትና ሳይ የነበረው ነው መነግርሽ። እና ኮምፕሊኬሽኖች እንኳን ሌላም ሀገር እኛም ሀገር በጣም እየቀነሱ እየሆነ ነው ያለ ነውና ይሰቀቃሉ ብዬ አላስብም። ግን አዎ ዲፌክት ካለ መሳቀቃቸው አይቀርም። ሁሉ ጊዜ ራሳቸውን ከሌላ ጋር እያወዳደሩ ማለት ነው። በ40 አመት ጉዞ በጣም ብዙ መታዘብ፣ በትዝብት ውስጥ መስራት፣ በመስራት ውስጥ ለውጥ ማምጣት ግን አሁንም ድረስ በጣም መሰራት ያለበት እንደሆነ እያነሳን ነበረ። በተለይ በርሶ የሕክምና ጉዞ ስናነሳ ስለሚጢጥዬ በቅርቡ ተመረቀ። በዛ ውስጥ ያለፉ ልጆች ደግሞ የእናት መክሊት ምንድነው? እናት በተፈጥሮ የሚሰጣት መክሊት አለ። በቃ እናት በመሆኗ ብቻ የምታገኘው እንዴት ነው መጠቀም ያለባት? ምን ማድረግ አለባት? በተለይ ስለ ልጇ ምን ማወቅ አለባት? የሚሉና ሌሎች ሀሳቦች የተካተቱበት በጣም ጥሩ ግንዛቤ የሚሰጥ መጽሐፍ ነው ብዬ አስባለሁ። እሱ ግን በዚህ ጉዞ ደግሞ በኩራት አደባባይ ወጥተው የሚመሰክሩላቸው ብዙ ልጆች አሉ ከርሶ ጋር ስኬታማ የሆኑ ማለት ነው። እንዳልነው እንደው ያያዝ ድክመት ሆነ። በእርግጥ አሁን ዘመኑም ቴክኖሎጂውም እያገዘን በደንብ እንሰራበታለን ብዬ አስባለሁኝ እንጂ ኤፍራታን የመሰሉ ዶክተር ኤፍራታን የመሰሉ በጣም ብዙዎች ለማገዝም በሙያውም ተሰማርተው እየሰሩ አሉ። ጥቂት ብናነሳቸው ደስ ይለኛል። እንደው ሁሉም እዚህ ከተማ ውስጥ መወለድ ስለ ነገርየው ግንዛቤ መኖርና ደረትን ነፍቶ በኩራት መናገር እንዳለ ሆኖ ግን ደግሞ ስለዛ ባይነሳ ደስ የሚለው የሚሳቀቅ የሚሸማቀቅ እንደ ማህበረሰብም እንደው ይሄ ልጅ እንደች ልጅ የሚባልበትም አይጠፋም ብዬ ስለማስብ ምን ይሰማውታል? አንደኛ ከዛ ደግሞ ልጆቹን ብናነሳ በጣም ደስ ይላል። እምልሽ ከዚህ በላይ ራስን ማሳደስ ምንም የለም። በጣም ከብርና ሳቲስፋክሽንን ስታወዳድሩ በምንም አይነት መንገድ ብር አንቺን ንቁ አርጎ በዚህ እድሜ እኔ 62 አመቴ ነው። አንዳንድ ጊዜ ስሰራም እንዲ እንትን ስልም ላልመስል እችላለሁ። አንዳንድ ኮምፔር ስታረጊ በቤተሰቦቼ በኩል ያለው ፍቅር እንዳለ ሆኖ እኔ ብቻ ሳልሆን ቤተሰቦችም ናቸው የጨቅላ ህጻናት ስፔሻሊስቶች በሙሉ አብረው ነው የሚሰሩት። ለሁሉም ነገር በጣም ይረዱኛል። ግን ሁሌ በደስታ ነው በቃ። ለምን አንድ
ከድሮ ጀምሮ ሊቆጨኝማ ከሚቆጨኝ ይልቅ ብዬ መጀመሪያ ያለውን ነገሮች ለመስራት ጊዜ አልሰጥም። ማታም ለሊትም ለኔ አንድ ሊጨመርልሽ የምትፈልጊው ነገር ምንድነው ቢሉኝ በእግዚአብሔር ቦታ ሰዓት ነው ያልኩት። እውነት ለመናገር በቃ ሰዓት አይጠቅመኝም። ሰዓት ማጥፋት ደግሞ በጣም ነው የሚያናድደኝ። ብዙ ነገር ሰሪበታለሽ። እነዚህ ልጆች በየቀኑ ስታያቸው እነሱ ብቻ ያው ኖርማል ልጆችም አታያለሽ። የነሱ ልጅ ማከም ጀምሬያለሁ። ሳክማቸው የነበረውን ልጆች ወልደው ልጆቻቸውን ሁሉ ማከም ጀምሬያለሁ። እኔም ራሴ የ5 ልጆች አያቶኛለሁ። አሁን እንደው ወይ እነሱ ወደኔ ይመጣሉ ወይ እኔ ወደ እነሱ እንደምሄድ አላቅም። አሁን እነዚህ ልጆች ከኔ ጋር ሲሰሩ በየትኛውም በየአመቱ ነው ሁልጊዜ ማከብረው። ይሄን ማከብርበት ምክንያት እንዳልኩሽ ጊዜ ነገናት ካልሞትኩ እነዚህ ልጆች እንትን አላቸው። ከተወለዱበት ጀምሮ የተቀመጡ መጽሐፎች መጀመሪያ በጻፍኳቸው መጽሐፍ ወይም አሁን ይሄ ራሱ ዶክመንት ተቀምጦላቸዋል። የተወለዱበት ስንት ኪሎ እንደነበሩ፣ እንዴት እንደወጡ፣ ስንት ቀን እንደተኙ ኒኩ ምናምን ሁሉ ዶክመንትድ ነው። አየሽ አሁን እነዚህ ለኢትዮጵያም ልሽ ያው በተወሰነ እንትን ቢሆንም ሰንበዲ ናቸው። ነገ አሁን 8ኛ ክፍል 9ኛ ክፍል ያሉ ልጆች አሉኝ። ነገ 12ኛ ጨርሰው ዩኒቨርሲቲ ይገባሉ። ነገ ይደርሳሉ። ከዛ ደግሞ ከኔ ጋር ለመስራት እንደነ ኤፍዬ መጡ። ቴዎድሮስ የሚባል ነበር ወንድ ልጅ፣ እሱም ሐኪም በጣም ጎበዝ ሐኪም። እንደውም እነሱ ግጥም ጽፈው ወይ እንደ ድራማ አድርገው አቅርበው ነበር አንድ እንትን ላይ። አበባ የምትባል ጳውሎስ የምትሰራለች ሰብ ስፔሻሊቲ እየሰራች ነው። እንዲሁም ሌሎቹ አሁንም ከኔ ጋር የሚማሩ ትዊንስ ሲሆን የሚሰሩ ማለት ነው። ከኔ ጋር የሚሰሩ ብዙ ልጆች ብዙ ሰዎች ትልልቅ ቦታ ፕሪተም ሆነው መንታዎችም ሁሉ ትሪፕሌት አልኩ እያልኩሽ 3 ትሪፕሌቶች አሉ። ስለዚህ ሁሉም ደግሞ እኛ ምን ያህል ተስፋ እንደጣልንባቸው ስለሚያው ቤተሰቦቻቸው እነሱ ላይ ፎከስ ያደርጋሉ። አሁን መጽሐፌ ላይ ከነሱ ውስጥ መትረፍ የማይችሉ ለሰው አስተማሪ ይሆናሉ ብዬ ያቀረብኳቸው 5 ኒቦርኖች እንትን ፕሪተርሞች አሉ። በስዕል ሲወለዱ መሀል ላይ በአንድ አመታቸው በ3 በፒክቸር አስቀምጬ በተለይ አሁን አፎሚያ ትልቋ ናት ከሁሉምና እሷ ገና ሲጀምር ስለ ጨቅላ ህጻናት ቢጫ የሆኑትን እንኳን በፍሎረሰንት ሬይ መስጠት አይደለም በቃ በፎቶቴራፒ ምናምን ነው። አሁን ያውም ሃይ ሌቭል እንደዚህ ግን ያ አልነበረም። ከሌለ ደግሞ አለመስጠትና ትንሽ ሰጥቶ ደግሞ ማየት አንድ አይደለም። ቴክኖሎጂ የሚሉት ነገር በሙሉ ተጠቅመን ነው እዚህ የደረሱት። እነሱ እዚህ የደረሱ ከዚህ በኋላ የሚወለዱ ልጆች በጣም ጥንቃቄ ታረጊበታለሽ። ከመንግስት በጣም ነው የሰራው። እውነት ለመናገር ጤና ጥበቃ ተረርቶም በራሱም ብዙ ነገሮች ስለተሰራም ነው ብዙ ለውጦች ወተንም ትሬኒንግ ሰጥተናል ከሌሎች ፔዲያትሪሻኖች ብዙ ሆነው አሁንም በእያንዳንዱ ኒኩ በፕራይቬትም በመንግስትም በጣም ይሰራል። እነዚህ ስለዚህ እነዚህ ልጆች እንዲያድጉ እኛ ብቻ ሳንሆን ቤተሰቦቻቸው አሁን እዚህ መጽሐፍ ላይ የጻፍኩት የሚያደርግ ከኒኩ ጀምሮ ነው። ከነርሷ ጋር ሄዳ ምን ታረጋለች፣ እንዴት ነው የምትመግበው፣ ወተት እንዴት ነው የምትሰጠው፣ እንዴት ነው አሁን ለምሳሌ ስታነሺ እስቲ 2 እግሯን አንስተሽ እንዲህ ወደ ላይ አታረጊያትም። ለምን ብላድ ቬዝሎች ወደ ጭንቅላቱ ምናምን ስለሚሄድ አይሆንም። በቃ ዝቅ አርገሽ ይሄን ሁሉ ታሳያለች። እንዴት እንደምትጠባ እንዴት ካንጋሩ ማደር ኬር እንዴት እንደምታስይዛት ምናምን ሁሉ አይታ ነው የምትሄደው። ከዛ ደግሞ የነሱ ፎሎ አፕ ከኖርማሎቹ የተለየ ነው ጥሩ እስከሚሆኑ ድረስ ማለት ነው። እንደገና አስተማሪዎቹ ድረስ ነው የጻፍኩት። ልጅ ከመውለዳቸው በፊት ከመጋባታቸው በፊት ምን መስራት እንዳለባቸው አንቲናታል ጋር ጠይቁ ነው በአብዛኛው የኔ መጽሐፍ። ይሄ ካልተደረገላቸው ጠይቁ፣ ይሄ ደግሞ ሲደረግ አንድ ደም ሲወሰድ ለምን ነው የተወሰደው ጠይቁ፣ ምን ሆነ ውጤቱ ጠይቁ፣ የደም ማነሳላት ጠይቁ፣ ደም ቶሎ ፈልጉላት ጠይቁ፣ አስፈላጊ ነው፣ እንዲህ ካልሆነች እንዲህ ትሆናለች አይነት መጽሐፍ ነው። ይሄ ዝም ብዬ አንድ በሽተኛ በማናገረው በራሴ አማርኛ ነው አይደል? በራሴ አማርኛ እንደዚህ
እንጂ እንዲህ እንትኑን መቀየር ምናምን በማይለው ስለዚህ እነዚህ ራሳቸው የት እንደሚደርሱ ስለሚያውቁ ራሳቸውን ጠብቀው ሁሉ ያድጋሉ ብዬ ነው መገመተው እና በዚህ ከቀጠለ ማለት ነው ስለዚህ ሌላው ምን አለ መሰልሽ አሁን ሲጀር ያለውስ ልጅ ዳውን ሲንድሮም በብዛት ፕሪተርም ላይ ይታያል እነሱንስ እንዴት ነው ከቤታችን ጀምረን እስተ ሂዱ ትምህርት ቤት በቃ ሊቆጣቸው አይችልም እንዲልንከባከባቸው ከሬጉላሮች ጋራ መማር አለባቸው እንዲበሉ ነው ብዙ ነገር በቃ የመክሊትን ደግሞ ካየሽው የእናት መክሊትን ደግሞ ካየሽው ግሩፕ ውስጥ ማንንም ይገባል እንዲሁ ይሄ ዴንጀር ሳይን ሁለት ነገር ነው በቃ ሊያቁም ይገባል ልጅሽ ኖርማል ማለት ምንድነው እንዲ መተንፈስ አለባት ከዚህ እስከዚህ መተንፈስ አለባት ኖርማል ነው ይሄን ስታረግ ኖርማል ነው አትጨነቂ ይላል ዴንጀር ሳይን ይሄን ስታይ ቶሎ ወደ ሆስፒታል ሄጂ ይሄን ስታይ ወደ ሆስፒታል ሄጂ ካለዛ ይሄንን መግቢ ንጽህናሽን ጠብቂ በዚህ ሰዓት አስተኝ እንቅልፍ ጥሩ ነው ጥሩነቱ ምን ያረጋል ይሄንን ነው እንዲያውቁ ላድርግ ይፈልኩት ስለዚህ እናት መክሊት ላይ ሰው የፈለገውን ጥያቄ ይጠይቃል መልስ ይሰጣል ማለት ነው ስለዚህ በዚህ መልኩ ይሄ ማህበራዊ ትስስር ገጽንም በበጎ መጠቀም ይመስለኛል ይሄኛው ደግሞ አሁን እንደምናየው ማህበራዊ ትስስር ገጽ እንደው እንዳጠቃቀማችንም እንደ ሁኔታውም አንዳንዴ ወጣ ብሎ ምን አለ በሌለ እስከንል ድረስ አንዳንዴ ደግሞ እንኳንም ኖረ በዚህ መልኩ እኮ ለሰው እየደረሰን ነው ሰዎችም ለኛ እየደረሱ ነው የምንለዋለና የእናት መክሊት እንደው በማወቅም ባለማወቅም ሩጠን ወደ ሆስፒታል እንሄዳለን ራሳችን እዛው እናትነት በሚፈቅደው መልኩ ማድረግ ስንችልና የከፋው ጉዳት ደግሞ ደርሶበት ቆይ ዛሬ ስንልም አቆይተን ልጃችን ላይ ጉዳት የምናደርስበትም ስለሚኖር በብዙ መልኩ የሚጠቅም ይመስለኛል ምናልባት ኤፊ ምን አሰብኩ መሰልሽ አሁን አንቺ የተለየው ልጅ ነኝ ከመወለጃ ጊዜ ቀደም ብዬ ተወለድኩ ብቸኛዋ ነኝ ብለሽ ታስቢ ይሆናል በፊት በነበረው ግን እንደዚህ አይነት ልጆች እንደሚወለዱ ስታውቂ ወይኔ ብቻ የተለየው አይደለም ሌሎችም አሉ እንዴ ደግሞ በስራ በባልደረባነት ስትሰሪ በትምህርት ወይ አግኝተሽ ይሆናል ብቻ የመጀመሪያው ቀን ምንድነው የተሰማሽ ራሳችንን ብዙ ስፔሻል አድርገን አናይም ግን ደስ ይላል ያው እኔ ያለፍኩትን እኔ አክቹሊ ያለፍኩት ማለት አልችልም ቤተሰቦቼ ናቸው ኤክስፒሪየንስ ያደረጉት ግን እሱ የኔ ቤተሰቦች ያለፉበትን ፓት የሌላውን ቤተሰብ አልፎታል የሚለውን ነገር ስታይ ከዛ በኋላ ደግሞ ይሄ ፕሪተርም ሆነ ያለ ጊዜያቸው የተወለዱ ልጆች ጥሩ ቦታ ላይ ደርሰው ወይም ደግሞ ምንም ሳይጎዳቸው ያለ ጊዜያቸው መወለዳቸው ካሉት ከኩያዎቻቸው ጋር እኩል ፐርፎርም አድርገው ስታይ ደስ የሚል ፊሊንግ አለው በየአመቱ ተሰባሰቡ ቀደም እንደተባለው ቲያትርም ድራማም ማቅረብ ይኖራል ከዛ ደግሞ ተነፋፍቆ መገናኘትም ይኖራል ምንድነው የምትባባሉት ኤክስፒሪየንስ ሼር ታደርጋላችሁ ይሄ እንዲህ ሆኜ ነበር የሚል አሁን ያንቺ በጣም በተደላደለ ስለሆነ የፍራታ ብዙ የከፋ አይደለም ግን ባልተደላደለ ጉዞ ውስጥ የመጡ ይኖራሉ በየስላሰብኩኝ አዎ እኛ አሁን ማለት አድገን ያለነው ሰዎች ሞር እነሱን ሞቲቬት ወደ ማድረግ ነው የምንሄደው ትንንሾቹን አሁን እኛ አብረንም ነው የምንሰራው ስለ ነገሩም ስለምታቂ ያለፍሽበት ነገር ብዙ መስሎ ላይ ታይሽ ይችላል ያኔ እኛ በተወለድንበት ጊዜ ቤተሰቦቻችን ኤክስፒሪየንስ ያደረጉት ነገር ግን በጣም ጊዜ ረዝሞባቸው በጣም የጭንቀት ታይምን ነው ሊያሳልፉ የሚችሉት በዛ ሰዓት ለዛ ያንን አሁን እኛ እሱ ምን ሊከሰት እንደሚችል ምን ተከስቶ እንደነበረ እንደዚህ ሆነሽ ነበር እኮ ሲሉ ሜዲካሊ አንቺ ኤክስፕሌን ልታደርጊው ትችያለሽ አሃ ለካ እንደዚህ ነው ብለሽ ሌሎቹም አብረውሽ ያሉትም ሰዎች አሃ እንደዚህ ሆኜ ነበር ብለሽ ካለፈ በኋላ አሁን ስለ ኮንዲሽኖቹ ስታቂ እንደዚህ ነበር ለካ ሚላውን ነገር ነው ልታወሪ የምትችይው ካደግሽ በኋላ በዛ ላይ ደግሞ ሜዲካል ላይፍ ላይ ያለን ሰዎች ስለሆነም በአብዛኛው የተገናኘ ነው ትንንሾቹ ልጆች ግን አሁን እኛ ስናያቸው በጣም ይሄ እህትና ማችነት ወንድማማችነት ነው በጣም ያላቸውና እንደዚህ ትዊኖችም ትሪፕሌቶችም ዶክተር እንዳለችሽ አሉ መንታ 3 የሆኑ ከዛ ግን አብረው ሲጫወቱ ሲያወሩ መታያቸው ይሄ ወንድም ከወንድሙ ጋር ወንድም ከእህቱ ጋር ምናምን አይደለም በቃ እርስ በርሳቸው እንደ አንድ ፋሚሊ ሆነው ነው የሚያወሩትና ይሄ እንደዚህ መሆናቸውን የሚረዳላቸው ሰው
ቤታቸውም ትምህርት ቤትም ላያገኙ ይችላሉ። ግን አንቺ ያለፍሽበትን ቦታ አልፏል የሚባል ሰው ስታገኚ ምንም እንኳን ባይሆን ካንቺ ጋር ባይገናኝ ራሱ ሪሌት ታደርጊያለሽ። አሃ እንደዚህ ሆኖ ነበር ምናምን ብለሽ የምታስቢው ነገር አለና የነሱን ቦንድ ስታይ በጣም ነው የሚገርምሽና እኛ ደግሞ እዛ ቦታ ጋር ቆመን እነሱ ሞቲቬት ስናደርጋቸው ልጆቹንም ቤተሰቦቻቸውንም ምክንያቱም በጣም ከባድ ነው እዚህ ስትኖሪ ሰው በጣም ብዙ ነገር ይልሻል ከሌላ ሰው አምሮሽ በቃ ጊዜሽ ሳይደረስ ስለተወለድሽ አምሮሽ ሌላው ሰው እኩል የማያስብ በጣም እንትንሽ የሚቀንስ ምናምን ነገር ነው የሚመስለው። ለዛ እንደዚህ አይነት ነገሮችንም ሊሏቸው ይችላሉ አስተማሪዎቻቸው ሜን ከሰሙ አብረው ጓደኞቻቸው አብረው የሚጫወቷቸው ምናምን እንደዛ ሊሏቸው ይችላሉ። በዛ ላይ ደግሞ አራስ ነው ያዩዋቸው ልጆች አራስ ሆነሽ አንቺ ስታያቸው ልጆቹ በጣም ሚጢጢ ሆነው የማያድጉ መስለው አይ አሁን ይሄ አድጎ እንትን ይላታል ምናምን የሚሏቸው አይነት ሰዎች ሊኖሩ ይችላሉና አሁን እኛ አድገን ያንን ነገር ስንናገር የኛም ያለንበትን ነገር ሲያዩ ልጆቹን በጣም ሞቲቬትድ ይሆናሉ ቤተሰቦቻቸውም ሞቲቬትድ ይሆናሉ እርስ በራሳቸው ደግሞ ትንንሾቹ መገናኘታቸው በጣም ጥሩ ጓደኝነትን ያመጣላቸዋልና እኔ ብቻ አይደለሁም ለካ እኔም እንደዚህ ነው መሆነው የሚለው እንትን ላይ ይደርሳሉና በጣም ደስ የሚል ኤክስፒሪየንስ ነው ቀኖቹ በሚከበሩበት ጊዜ ያለው። በስንት ወር ተወለድሽ አንቺ? በሳምንት ባያውቁትም በ8 ነው ያሉኝ። በ8 ወር በ8 ወር እነኚህ ልጆች እንግዲህ እንደ ዶክተር ኤፍራት አይነት ሐኪሞች ልምዳቸውን እኛም እንዲህ ነበርን ብሎ ሲያካህ ለካ ሐኪምም እንደዚህ ይወለዳል ብሎ በጣም በፖዚቲቭ እንዲወስዱት ያደርጋል ብዬ አስባለሁ። ምናልባት ዶክተር አንድ ጥያቄ መጠየቅ ፈለኩ። ወላጆች የሚሰቃዩትን ስቃይ ማናችንም እንሰቃየዋለን ብዬ አላስብም። እንዲህ ስናወጋው ቀለል ሊል ይችላል ሲያልፍ እንደ ተረት ይነገራል። በስፍራው በጊዜው ግን ሲሆን በጣም ከባድ ይመስለኛልና አንድም ከቤተሰብ ጫና ይኖራል። እናት ብትገነዘበው ባል ምን መጣብኝ ሊል ይችላል። አባት የባል ቤተሰቦች የእናት ቤተሰቦች ጓደኞች ብቻ የቅርብ የሚባል ሰው ምን ጉድ መጣብን አይነት ይኖራል። አንድ በዚህ መልኩ ያለፈች እናት ታሪኳን ያካፈለች ብንሰማ ደስ ይለኛል ለሌሎቹ መማሪያ እንዲሆን። ጽናትም አንድ ማሳያ ነው። አልፈዋለሁ ልጆቼ እዚህ ደረሱ የሚል ተስፋም ዛሬ ላይ ስለሚኖር ብዬ ነው። ያኔ ግን እንደሚከብድ ምንም ጥያቄ ስለሌለው በጣም ከሚረሱት ነገሮች ምጥ ይረሳል ምናምን እንደሚባለው እንኳን እነሱ ቀርተው እንኳን ቤተሰብ ዘመድ መላው ቤተሰብ ነው የሚጨነቀው። ያንን ነገር ሳላለቅስ መናገር ሁሉ አልችልም። ለምን እንደሆነ ታውቂያለሽ? ላንቺ ለራስሽ ለሐኪም ህመም ነው በቃ ያምሻል። ህመም ነው በቃ አለች ወይ ጠፋች ወይ ስንት ጊዜ ትሄዳለች ስንት ጊዜ ትመለሳለች ስንት ጊዜ አንቦባክ እናረጋለን ስንቴ እሷ አይኗ በቃ አንቺ እግዚአብሔር ትመስላታለሽ እንደምታተርፊላት እንደገና በቃ የልሽ ጭንቀቱ ከባድ ነው። የእንትኑ ይሄ የመሃሉ ነገር አይወራም የሚባለውም አይጨርሰውም። ለዛ ነው ምልሽ በሐኪም ደረጃ ስታይ ለሊት እዛ ድረሽ አንጥፈሽ ከሷ ጋራ አትይጅብኝ ይሉሻል። አንቺ ምን ትያለሽ? በቃ አንቺ ነሽ የምታደኝልኝ ካሉሽ አብረሽ ትቀመጫለሽ። ኒኩ ማለት ሊወራ የማይቻል ማንም ጤነኛ ሰው ገብቶ አይቶ እንኳን በጣም ባይገርምሽ እኔ በመሰራበት ሆስፒታል ድሮ የካቲት ነበር መሰራውና በቃ ታካብጃለሽ ነገር ነው የሚሉኝ። እኔ ለምን ገብተው አይተው ታውቁ? ልክ አንድ ልጅ ምናምን ወይ ዘመድ ልጅ የምንሰራውን በመስታወት ነው የሚያዩት። በቃ እንደዛ ሆኖ ሲሰራ ሲያው እውነትም እየተባለ እየገባው የመጣው አሁን ነው። እንዴ ፕሪተርምን እኮ ሰው ለማድረግ ለነግርሽ አልችልም። በቃ በነግርሽ በቃ አብረን ከእናት ጋር ሲሞቱ ስናለቅስ ሲድኑ ስንደሰት ግን ያ ደስታ አሁን ነው። እኔ መጦራዬ ነው አሁን የሆነው። በቃ ሕክምናም ልተው ጫማዬን ልስቀል እንደ ፉትቦል ግን እንደዚህ በቃ ትሬኒንጎችን ወይ አዌርነስ ወይ ምናምን ልስጥ በቃኝ። ለምን ሰፈር አድርጌያለሁ እኔ ብቻ ሳልሆን ቤተሰቦቼ እንኳን አንዲት እናት ኤክስፔክት የምታደርግ እኔ ልንገርሽ አፎሚያ ማለት አሁን እንዲህ የደረሰች ልጅ ሾተ ላይ ታውቂያለሽ 3 ጊዜ አስወረዳት። 4ኛዋን ልጅ 7 ወር ሳይሞላት
800 ግራም ሆና ተወለደች። በቃ በጣም መጥፎ ሆነች። እኛ ጋር መጣች። በመጀመሪያው ደረጃ ላይ ያው ዝም ብሎ 10% እስከ 15 በተለይ ፕሪተም ሲሆኑ ደግሞ የበለጠ ይቀንሳሉ። እሱን ቁጠሪው። እንደገና በቀን በቀን የሚደርስባት ይሄ እኛ የምንሰራው ፕሮሲጀር ልነግርሽ አልችልም። ደሟን መቀየር ደም መቀየር ነው። እሷን ልጅ በህይወቴን ማለት ነው ስማርም ጀምሮ ከስታሁንም ድረስ ምልሽ ምናልባት 2 ጊዜ ቀይር ያለው እኔ ግን 5 ጊዜ ደም አልቀየርኩ። 5ኛው ላይ ልቧ ቆመ። እንደገና ልቧን ታሰሪያለሽ፣ ልቧ ይቆማል። እንደገና ታሰሪያለሽ፣ እንደገና ሌሎች መድኃኒቶች ትወስጃለሽ። በዛ ጊዜ ውስጥ እናትየዋ እያየች ለምን ይሄው የሚሰራውን ነገር በሙሉ ታያለሽ። እኛ አላቆምንም እንዳንቺው በቃ እንዲቆመን ጭንቀቱን እኔ በአማርኛ በምንም ልነግርሽ በቃ አይገባሽም በነግርሽ ምግብ አይወርድልሽ ሄደሽ ቤተሰቦችሽን ረብሰሽ እዛም ካደርሽ ተጨናንቀሽ እንደዚህ ነው የምታሳድጊው። ሌላ አንድ እንደው በጣም መጥፎ አጋጣሚ የምነግርሽ አንድ ሙስሊም ነበሩ ሰውየው ሚስታቸውን በጣም ይወዳሉ። ከዚህ በፊት 2 ትልልቅ ልጆች አሏት። ግን ሳይወልዱ በጣም ብዙ ጊዜ ቆዩና ኢንቪትሪዮ ምናምን ተደረገላት። እስራኤል ሄደው በጣም ብዙ ገንዘብ ያላቸው በጣም ስለማይፈቅሯት እሷም ልጅ ስለምትል በቃ 3 ልጅ ያው በእንትን ነው የሚያደርጉትና ትሪፕሌት አርግዛ 6 ወር አልሆናትም 5 ወር ወይ 4 ወር እንደዚህ ይሆናሉ። በጣም ምልሽ ምንም አይደሉ። 2ቱን እንትን ብላ መታ አንዷ ያው አብዛኛውን ይዘውልሽ ሲመጡ መተንፈስም አለመተንፈሳቸውንም አያውቁም። አንቺ ላይ ነው የሚሰጡሽ። አንቺ ነሽ የምታየው አለመተንፈሳቸውን። ገባሽ? አንደኛው ያለቀላት ልጅ ናት። በቃ መጨረሻ ላይ እኛ አድሚት ሳናረጋት ያው እጃቸው ላይ ያርፋለች። 3 ልጅ ከዛ በቃ እንዲተኝተው እኛሽ እንደ ትልቅ ሰው ናቸው በእድሜያቸው። ያገቧት ልጅ ደግሞ ልጅ ናት። እሷ ልጅነቷን በላሁት አይነት ነገር ልጅ እሷ እየፈለገች ይሄን እንኳን ሳልሰጣት ብለው ገንዘባቸውን አውጥተው 3ቱም ልጆች ጠፉባቸው። አሁን ሰውም እንደሚለው እኔም ጠፉባቸው ልበል እና ይሄ አንጀትሽን ይሰብረዋል የሳቸው ሁኔታ ስታይ። አንድ እናትማ ግን መርሳት እንዴት ጥሩ መሰለሽ። ያ በቃ ይረሱታል በኋላ ላይ እንጂ ጭንቀት አይደለም። በጣም ከባድ ነው። ከምንም ጋርም ደግሞ ሊወዳደር አይችልም። የኒኩ ኑሮ ከምንም ጋር አታወዳደሪው። ያለንበት ሙቀት ነው። ምን ተደረገላት ነው እሷ ጋር ነው ቆመሽ እንትን ምትየው መተንፈስ ስታቆም ምን ስታረግ ያ ሁሉ በጣም አስቸጋሪ ነው። የሱን እንትን ልነግርሽ አልችልም። እና እነዚህ ነገሮች ያለፍነባቸው በጣም አስቀያሚ የሆኑ ነገሮች አሉና ይሄንንም በማድረግ ያንዱ አስተማሪ ይሆናል ለሌላው። አንዷ ለምሳሌ አንዷ ነበረች ከመጻፌ ውስጥ አሁንማ በአሁኑ ሰዓት ቁንጅኗ ብታይ ራሱ እየተማረች ነው። የ8ኛ ክፍል ተማሪ ናት። ደስ ይላል ሁሉ ነገር። አሁን እኮ ነው ያድግ ያለው አለችኝ። ለምን ታብሌት አልሸለምም ብላ ያለችኝ እሷ ናት። እና አድገዋል በጣም በኮምፒውተርም ራሳቸውን እንትን አድርገዋል። ደግሞ ጊዜው የነሱ ነው ጨምሮላቸዋል እግዚአብሔር። ሲቪል ያው እያደግን ከመሄዱት አገሮች ውስጥ አይደለም ቢሆንም ገና ብዙ ቀዳዳዎች አሉ። ብዙ ይሰራል። አንድ ለውጥ ስታይ ሌላውን ኢንቫይት ማድረግ ነው። ግን ከመሞትሽ በፊት መስራት ያለብሽ ይሄ ነገር ነው ብዬ ስለማምን ነገም ተነጎዳም የቻልነውን ያህል እንግዲህ እንሰራለን። በጣም ትልቅ ስራ ነው ዶክተር። ስለ እርሶ ስሰማ በጣም ደንቆይ ነበረ። ማለት አንደኛ ህፃን እንዲው ግማሽ ሰዓትም 1 ሰዓትም ማያዝም አንችል ብዙ ሰዎች አለ ማለት ህፃን በቃ በደንብ በእንክብካቤ ያደገም ሊሆን ይችላል። በእንደዛ አይነት ሁኔታ ውስጥ ያሉ ግን ህፃናት ጋር ሲታገሉ አብሮ መታገል፣ ሲሰቃዩ አብሮ መሰቃየት፣ ከዛ ከስቃይ ለማላቀቅ ደግሞ የሚደረግ ሌላኛው ትግል ነው የሚመስለኝና ደግሞ ነውም እንደዛ ነው። በዛ ውስጥ ማለፍ 40 አመት በላይ ቀላል አይመስለኝምና ለሱ በጣም እናመሰግናለን። የመጨረሻ ላድርገውና እንዲያው ምን እናድርግ? አንደኛ ከግንዛቤ ጥረት ነው።
በእርግጥ አሁን መሻሻሎች ይኖራሉ ልጆች ራሳቸው በራሳቸው መኩራት መጀመር አለ ግን ወላጆች ምንድነው ማድረግ ያለባቸው ከወላጅ አልፈው ደግሞ ሌሎች የሚመለከታቸው አካላትም ይሄኛው ነገር ቀርገማንም አይደለም በተፈጥሮ የሚያጋጥም የሚሆን ከመጣ በኋላም ደግሞ እንደ መሰሉ ቆንጆ በጭንቅላት የበሰሉ ትልቅ ደረጃ የደረሱ ሰዎች መሆን የሚችሉ ናቸው በቃ ሰው ናቸው ብሎ እንዲያስቡ ማድረግ ላይ ኤፍራታ ላስቀድምና ከዛ ወደ ዶክተር ሄዳሉ ምን እናድርግ ምን ይደረግት ያለሽ እንዴው ሐኪም ኮንሽ በኋላ የየሹ ኤክስፒሪየንስ ስለሆነ በጣም አዌርነስ ላይ መሰራት አለበት ብዬ አስባለሁ በጣም ብዙ ሰው እንኳን ያለ ጊዜ ስለተወለደ ልጅ ላይ ራሱ ማለት በጊዜው ደርሶ የተወለደ ልጅ ላይ ራሱ ምን ማድረግ እንዳለባቸው ስለማያውቁ በጣም ብዙ ስህተት የሚሰሩ እናቶች አሉ አሁን እኔ እንደ ላክቴሽን ኮንሰልታንት ወይም ደግሞ ጡት ማጥባት አማካሪም እሰራለሁኝ በራሴና እንደዛ በማደርግበት ጊዜ ያው ቤታቸውም ሄጄ ቪዚት ሳደርጋቸው እናቶች በጣም ብዙ ማይደረግ ነገር ልጆቻቸው ላይ ግንዛቤ በማጣት ሲሰሩ ያለሁኝና ያው አሁን እኛ ፕሪተርምም ሆነን አይተናል በህክምናም ውስጥ ሆነን አይተናልና የቤተሰቦቻችንንም ሳይድ እናያለን ህክምናው ላይ ያለውንም ሳይድ እናያለን ለዛ እኛ አሁን ከዚህ በኋላ ላሉት ለሚመጡት ሰዎች በደንብ ኤጁኬት ማድረግ አለብን ብዬ አስባለሁ ምን አይነት ቻሌንጆች ሊያጋጥሟቸው እንደሚችሉ እነዛ ቻሌንጆች ሲያጋጥሟቸው ምን ማድረግ እንዳለባቸው ይሄንን ነገር በደንብ መሰራት አለበት ፕሪቨንሽኑም ላይ እንደዚህ አይነት ነገር እንዳይከሰት ምን መደረግ አለበት ምንድናቸው ሊያመጡ የሚችሉ ነገሮች ከተከሰተ በኋላ ደግሞ ልጆቹን ኮምፕሊኬት እንዳያደርጉ ምን መደረግ አለበት የሚለውን ነገር እሱ ላይ በደንብ መስራት አለብን ብዬ አስባለሁ ዶክተር ሙሉዓለም አሁን የጻፈችው መጽሐፍ አለ የዚህ ፕሪተርም ልጆች ላይ ያየሁት ነበርና በጣም ብዙ ኢንፎርሜሽን አለው ፕሪተርምም ላልሆኑ ልጆች ከዚህም በፊት ለኖርማል ህጻናትም የጻፈችው መጽሐፍ አለ በርግጥ ግን ይሄኛው ፕሪተርምም ወይም ሚጢጥዬ ላልሆኑም ልጆች በጊዜያቸው ለተወለዱም ልጆች ለእናቶቻቸው ምን መደረግ እንዳለበት ልጅ ምን ሲሆን ምንድነው የልጆች ከለር ሲቀይሩ ልጆች ፒንክ ሲሆኑ ሰማያዊ ሲሆኑ ምንድነው ለይቶ ማወቅ ማለት ነው ልጆች ላይ የሚከሰቱ ነገሮች ዴንጀር ሳይኖች ምንድናቸው የልጅ አጠባብ እንዴት ነው ሁሉንም ስለ ልጅ ማወቅ ያለባትን እናት ተብሎ የሚታሰቡ ነገሮችን በሙሉ ለእናቶችም ብቻ ሳይሆን ለጤና ባለሙያዎች ራሱ ኢዚ በሆነ መንገድ ከህፃናት ጋር ለማይሰሩ የጤና ባለሙያዎችም ሊሆን የሚችል መጽሐፍ ጽፋለችና አሁን እሱ ላይ በደንብ ግንዛቤ የሚሰጥ ነገር አለና እንደዚህ አይነት ነገሮችን በደንብ ብናካሂድና አዌርነስ መፍጠሩ ላይ በደንብ ብንሰራ እንደዚህ አይነት ነገሮችን ፕሪቨንት ልናደርግ እንችላለን ብዬ አስባለሁ ቆንጆ ዶክተር ምን ይሉናል ከሰውነቱ ለምሳሌ ፕሪተርም አድርጎ ትልቅ ደረጃ ይደርሳል የሚለውን ብቻ ሳይሆን በዛ ውስጥ ምን አለ የሚለውን ነገር እንደላ ባወራ ደስ የሚለኝ ነገር በሀገር ደረጃ አንድ ሀገር ሲቪላይዝድ ሆነ አደገ ብለን ክራይቴሪያ የምናወጣው አንዱ ኢንፋንት ሞርታሊቲ የሚባላል የህፃናት ሞት ደረጃ ነው ኢንፋንት ሞርታሊቲ ሬት እኛ ዛታች ያው እንደሆነ ታውቂያለሽ አሁን ያደጉ ሀገሮች ያላደጉ ሀገሮች ምናምን ይባላል ይሄ ሲሆን እንግዲህ የኒዮናታል ማለት ምንድነው ግልጽ ይሁንልኝና እስከ 28 ኢንፋንት ማለት እስከ 1 አመት እዚህ ኒዮናታል ጋር ብቻ ብትሄጂ ኒዮናታል ሞርታሊቲ ምንድነው ብትይ 3 ትላልቅ ችግሮች ምንድናቸው ብትይ አንዱ እነሚጢጥዮች ናቸው ሳይደርሱ የተወለዱ እዛ ላይ የሚያወጣው በቃ በየአመቱ የተቀያየረ 36 37 26 40 ያለ የሚወጣ ቁጥር ሆኖ ግን በቃ እንትን ሊል ያልቻለ ስለዚህ መታፈን 1 ኢንፌክሽን 2 እና ፕሪተርም ነው ይሄን አንድ ማሰብ መቻል አለብን ሁለተኛ ደግሞ ትምህርትም ሰተና አዌርነስም ሰተን ምናምን ከየት ጀምሮ ነው ብለን ስንል ኖት ኦልዌይስ ሆስፒታልን ነው ፎከስ የምናደርገውኛ አይደለም ከዚህ ከውጭም ከክልሎችም እነ ፖስት ምናምን ጨምሮ
ከትንሹ ጀምሮ ከጤና ጣቢያ በዛች በመጀመሪያው 1 ሰዓት በደንብ የተስተካከለ ልጅ እኮ በቃ ሂዝ ጉድ አየሽ ሪስኩን ቀነሰልን። ስለዚህ ይሄንን ነው ህዝቡ እንዲያውቅ የሚያስፈልገው። ይሄንን ስለሚያውቅ ማትረፋችን አገራችንንም ነው የሚጠቅመው ኖት ለኛ ብቻ። ስለዚህ አዌነስ በጣም አስፈላጊ ነው። የሚመለከተው ክፍል መጠንከር አለበት። ወጣ ያለ ገንዘብ ያለው ሰው ይሄንን ክፍተት አለው ብሎ ይሄን ነገር መስራት አለበት። እናቶችን አዌርነስ ትምህርት መስጠት፣ ዴይኬር ናኒዎችን ማስተማር። በቃ ይወስዳሉ ዝም ብሎ ማስተኛት ምናምን መሆን የለበትም። የተለመደ ነገር መሆን የለበትም። ጥሩ ሀሳቦችን አንስተናል። እኛ በጣም ነው ማመሰግነው። እንደተባባል ነው ዋናው መነሻችን እንዲው ግንዛቤ ይኖራል። ሀገር የምትቀጥለው በሚወለዱ ህጻናት ጥንካሬ፣ ጤንነት እንዲህ ስለሆነ ስለዚህ ለዚህ ደግሞ መስራት አለብን። በአካባቢያችን የምናየው የምንሰማው ከተማ ውስጥም ባይሆን ወደ ገጠሩ ወጣ ስንል የምናየው የምንሰማው የተለየ አመለካከት ያለው አይ በእንዲህም መልኩ ማደግ ይችላል፣ ምንም የተሻለ ደረጃ መድረስ ይችላል፣ ሰው ነው የሚለው መንገር የምን እርግማን ነው የምን ቁጣ ነው የሚለውን ገለል እንዲል ለማድረግ ነው ይሄኛውን ፕሮግራም ያዘጋጀ ነው። በጣም እናመሰግናለን። ክብር ይስጥልን ዶክተር ሙሉዓለምም ዶክተር ኤፍራታ በጣም እናመሰግናችኋለን። እኛም እናመሰግናለን። እሺ እናንተንም በጣም እናመሰግናለን አብራችሁን ስለነበራችሁ። እንግዲህ በፋና ፖድካስት እንዲህ ያሉ ደርዝ ያላችሁ ሀሳቦች ይነሳሉ። ዛሬ ሀሳብ ላይ ጨዋታ አደረግን፣ ሀሳብ ላይ ቆየን። ብዙ መለወጥ ያለበት መሰራት ያለበት ከህፃናት ካስተዳደግ ጋር በተለይ ደግሞ ከጊዜያቸው ከመወለጃ ጊዜያቸው ቀደም ብሎ የተወለዱ ህፃናት ላይ ያለን አመለካከት እንዲሁ መቀየር አለበት በሚል ሀሳብ ነው ሁለት ባለሙያዎችን ጋብዤ ቆይታ ያደረኩት። ከመላይ ስቱዲዮ ባለሙያዎች ጋር ሳራ መኮንንና አብሬያችሁ ቆዩ። አብራችሁ ስለነበራችሁ በድጋሜ በጣም እናመሰግናለን። ጤና ይስጥልን።